ምንጊዜም በሰው ሳይሆን በፈጣሪ መመካት ይበጃል። ሰው ቢገፋሽ ፈጣሪ ይደግፍሻል። ሰው ቢጥልሽ ፈጣሪ ያነሳሻል። ሰው ቢንቅሽ ፈጣሪ ያከብርሻል። ሰው ቢረሳሽ አንድ አምላክ ያስታውስሻል። ሰው ቢያቀልሽ ፈጣሪ ያከብድሻል። ሰው ቢያዋርድሽ ፈጣሪ ከፍ ያደርግሻል። ብትንገዳገጂ ፈጣሪ ይደግፍሻል። ብትደክሚ ምርኩዝ ይሆንሻል። ፈጣሪ ከተወሽ ግን ማንን ትደገፊያለሽ? በማንስ ትመኪያለሽ? ምርኩዛችን የሰማይና የምድር ፈጣሪ ብቻ ነው። የሰው አለኝታነቱ ከንቱ ነው። በሕይወታችን ሁሉ የፈጣሪ አብሮነት አይለየን። ፈጣሪን የያዛችሁ ቀን ሰውነታችሁ ሞገስ ይኖረዋል። መከራችሁ አይከብድም። ፈተናችሁ ሽልማት አለው። እናንተ የማታዩት እሱ ያየላችሁ ብዙ ነገር አለና ከብዙ መከራ ትድናላችሁ። ተራራ ላይ ከቆመ ሰው ይልቅ ፈጣሪው ፊት የተንበረከከ ሰው ብዙ ያያል። ፈጣሪውን የያዘ ሰው ሚስጥር ይገለጥለታል። የሕይወት ጣዕምን ያውቃል። ጥበበኛና አስተዋይ ሰው ይሆናል። ፍቅርን ይረዳል። በትህትና የተሞላ ሰው ይሆናል። ካጣው ያለው ብዙ እንደሆነ በመረዳት በምስጋና ይሞላል። ከራሱ ፍላጎትና ጥቅም ወጥቶ ስለ ሰው የሚያስብ ቅን ሰው ይሆናል። ከፈጣሪ ጋር ስትሆኑ ይበልጥ እውነተኛ ሰዎች እየሆናችሁ ስትመጡ ብቸኛ ሰው ትሆናላችሁ። በዚህ ጊዜ ፈጣሪ ብቸኛ ሰው ሊያደርጋችሁ ፈልጎና እየጨከነባችሁ አይደለም። አንዳንዴም በሕይወታችሁ ውስጥ ትልቅ ቦታ ሰጥታችሁ ከጎናችሁ ያሉትን ሰዎች በጭንቅ ጊዜያችሁ ጨካኝ የሚያደርግባችሁ ሰው አረኩት በእኔ ያለፈለት እያሉ እንዳይሳለቁባችሁና ለሰዎች ተለማማጭ እንዳትሆኑ እየጠበቃችሁ ነው። በፈጣሪ እገዛና በራሳችሁ ጥንካሬ እንድትቆሙ እንድትበረቱ በሰው ፊት አንገታችሁን እንዳትደፉ በመጠበቅ ስለ እናንተ ክብርና ታሪክ እየተጠነቀቀላችሁ እንደሆነ በሚገባ ወቁ። በከንቱ አትጨነቂ። አንዳንዴ አንቺ ስለተጨነቅሽ ብቻ የማትቀይሪያቸው ነገሮች አሉ። ሸክላው ራሱን ከሚያውቀው በላይ ጠፍጥፎ የሰራው ሸክላ ሰሪው ጠንቅቆ ያውቀዋል። ከአንቺ በላይ የሚያውቅሽና የሚያስብልሽ አምላክ አለሽ። በከንቱ መጨነቅ አቁሚ። የምትችውን ሁሉ አድርጊ። ከዛ የሚገጥምሽን መራራም ይሁን ጣፋጭ ነገር ለመቀበል ተዘጋጂ። ጀግና ሴት እንዲህ ነው የምታደርገው። ሰይጣን የሚያጠቃሽ አደጋ ስለምትሆኝበት ነው። ምክንያቱም አንቺ ውስጥ አንዳች ዋጋ ያለው ነገር አለ። አስታውሺ፣ ሌባ ባዶ ቤትን ሰብሮ አይገባም። ስለዚህ መቼም እጅ አትስጪ። ፈጣሪሽ ቢደክምሽም እየሞከርሽ እንደሆነ ያውቃል። እሱን አስቀድሚው። እሱ ሌባ ሰብሮት የማይገባ የበር ቁልፍ ነውና። መልስ ሰጥቶ ቢፈትን አምላክ ምን እንዳለ እንኳን አዘጋጅቶናል እኮ አይደል? ተናግሯል እኮ በዚህ ዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፋለሁ ብሏል። አባ ጳውሊ እጅግ ድንቅ ቃል አለው። ከመከራ የሚሸሽ ከእግዚአብሔር ይሸሻል። ስለዚህ መከራና ፈተና ማለት እግዚአብሔርን የማይበት እግዚአብሔር ከኔ ጋር እንደሆነ ማወቅበት ነገር ነው ብሎ ማመን። አሁን ይሄ ማወቅ ነው። እያወራን ያለው ማወቅ ማመን ያስፈልጋል። ክርስቲያን እንደሆነ የሚያምን ሰው በምንም ታምር አባትነቱን ቢያጣ እንደ ኢዮብ ሁሉ ነገርን ብታጣ ደስታን አታጣ። እኔ እንደውም በዚህ ጉዳይ በጣም ሲነሳ እጅግ የሚደንቀኝ አንድ ታሪክ አለ። አንድ አባት እየዞሩ መነኮሳቱን እያለቀሱ እግዚአብሔር እኮ ተወኝ እያሉ ያለቅሳሉ። እንዲህ ምን አድርገህ ምን አይነት ኃጢአት ሰርተህ? ኧረ እኔ ምንም አላጠፋሁም። ሁሉም የሚጠይቁት መነኮስ ያንን ሰው ምን አይነት ኃጢአት ሰርተህ ነው? እና ጠይቆ ሄድና አበምኔቱ ጋር ሄደ፣ ዋናው የገዳሙ አባት ጋር እና አባቴ እግዚአብሔር እኮ ተወኝ ብለው ሲያለቅሱ ምን አጥፍተህ ነው አይደለም እንደ ሌሎች አሉት። እንዴት አወቃሉት? ይሄው አመቱ ሙሉ መከራ የለም፣ በጤና ነው የምኖረው፣ መራብ መቸገር የለም። እግዚአብሔር ሆይ እግዚአብሔር ትቶኛል አባቴ ሲላቸው እሳቸው ራሱ አለቀሱ። እና መከራ ውስጥ ያላገኘውን ችግር ውስጥ ያላገኘውን እግዚአብሔር የዓለም ተድላና ደስታ ውስጥ አታገኙም። እና ክርስቲያን መሆናችን ማሰብ እጅግ በጣም ትልቁ ነገር ነው። ለመከራና ለፈተና ያለን አመለካከት ከቀየርን በትክክል ህይወታችን ይቀየራል። ነውጣ እንደሚያበላ እንደሚያጠጣ ቃል ገብቶታል። የፈጠረ አምላክ እንደሚያለብስ ስለምትበሉትና ስለምትጠጡት አትጨነቁ፣ ስለምትለብሱት አትጨነቁ። ቃል በቃል የሰማነው ይሄ አንዳንዴ ይገርመኛል። አንተ ራሱን አሳልፎ የሰጠ በመስቀል የሰዋልን ክርስቶስ እንዴት በምግብ ትጠረጥሯል? እንዴት በልብስ በአንድ ብጫቂ ጨርቅ ራቁቱን እኮ ተሰቅሎልሃል ክርስቶስ። እሱን በጨርቅ ማፈር ነው ያለብን። በጣም ሼምፉል ነው። ቁጭ ብሎ ምንድነው የበላው ምንድነው የለብሰው ብሎ መጨነቅ ማፈር አለብን። እግዚአብሔርስ ምን ይሰማል? ሰው የለኝም ብሎ መጨነቅ እግዚአብሔርን በጣም ነው እንዲሰማው ያደርገው። አጠገብ ያለው ቀኝ ጠባቂ መልአክ ምንድነው የሚሰማው? አብሮ ያልተለየ እግዚአብሔር ምንድነው የሚሰማው? እናንተ እምነት የጎደላችሁ በቃ ስለምትጨነቃላችሁ ያላችሁ ክርስቶስ ለዛ ነው። ቢያንስ እንኳን ያሳለፈን የድሮን ኤክስፒሪየንስ ቁጭ ብለሽ ስታስቡ
አረ ይሄን ያሳልፈኝ አምላክ ይሄን አይከብደኝም ምናምን እና ደግሞ ሞክሩት እኔ እቀጣለሁ የምር እስኪ አንተ የሚያስጨንቅህን ነገር ለእግዚአብሔር አደራ ሰጥተው እስኪ ይውደቅ ያ ነገር ይበላሽ እስኪ በምንም አስይዛለሁ እግዚአብሔር አይጥልማ ማንንም ጥሎ አያውቅም እንኳን አምነው ይሰጡትን አይደለም የተጠራጠርነውንም አልጣለን የካድነውንም አልጣለን በኃጢአት የተጨማለቅነውን ደሙን መስዋዕትነቱን እንኳን የረሳነውን እኛን እንኳን አልጣለንም እንዴት ይተዋል በቃ ይሄ በቃ እንዳልኩ ማፈር ነው ያለብን አንዱ ምን አለ እግዚአብሔር ቸር ነው የጠየቅነውን ሁሉ አልሰጠንም አስባሽታ የጠየቅነውን ሁሉ ቢሰጠን ነው በቃ ያውቃል ምን እንደሚያስፈልገን ያውቃል ልክ ልጅ እያለን ቢላ ካልነካን ወደ እሳት ምድጃው ካሪርን ብለን ስንፍጨረጨር ያኔ እኮ በቃ ከኛ በላይ ተክል ማንም አለ ለዛ ነው ስናለቅስ ትክክል ነኝ እሳቱ ይጠቅመኛል እሳቱን መንካት አለብኝ አጓጊ ነው ብለን ነበር ወደ ምድጃ ስትወጣ ግን ያው እናታችን ስለምትወደድ ቅፍ አድርጋ ታነሳናለች አባታችን ይከለክላል እግዚአብሔር ልክ አሁን ባለህ ዕውቀት አንተ ህፃን እግዚአብሔር አባት ሁሉን ነገር የሚያውቅልህ የትኛው እሳት እንደሆነ የትኛው ውሃ የሚያውቅልህ ለዛ ይከለክላል ቸር ነው የጠየቅከውን ሁሉ አይሰጥም በህይወታችሁ ውስጥ ምንም ነገር ሲፈጠር የተፈጠረውን ነገር በጸጋ ተቀበሉት ካልተቀበላችሁት እናንተን ይረብሻችኋል ካልተቀበላችሁት ህይወታችሁን ያበላሽዋል በጸጋ ተቀበሉት ምንም ነገር ይሁን ድህነት ይሁን ህመም ይሁን የቤተሰብ ክራይሲስ ይሁን ፋይናንሻል ክራይሲስ ይሁን ማንኛውም የተፈጠረው ነገር መጀመሪያ በጸጋ ተቀበሉት ከዛ ከጀርባው ያለውን ጥበብ ለመረዳት ሞክሩ ከዛ ነገሩን ሃንድል ማድረግ የምትችሉበትን መንገድ ዘርጉ እንጂ ችግሩ ላይ ተኝቶ ማልቀስ መፍትሄ አይደለም ችግሮች ሲመጡ ዓላማቸው እኛ ውስጥ ግሬት ሂድን ፖቴንሻል አለ ታውቃላችሁ ለምንድን ነው አምላክ የሚፈተነን ባይዘው ለምንድን ነው የሚፈተነን አላህ ጌታችን የሚፈትነን ለመሰለ የሰው ዘር በአጠቃላይ there is a hidden potential የተደበቀ እምቅ የሆነ ጉልበት አለው ሰው ማንኛውም ፈተና እዚህ ምድር ላይ ሆኖ ብላችሁ ማንኛውም ፈተና ከሰው ልጅ ውስጣዊ ፖቴንሻል ጉልበት በታች ነው ደግሞአለሁ ማንኛውም የምድራችን ፈተና ከሰው ልጅ ውስጣዊ ጉልበት ከሰው ልጅ ውስጣዊ ጥንካሬና ኃይል በታች ነው we have the hidden potential power ውስጥ የተደበቀ ኃይል አለን ፈተና ሲመጣ ያ የተደበቀውን ኃይል ገልጦ ያሳያል ፈተናን አትፍራ ምንም ፈተና ነገን ፈርተው ዛሬ የሚረበሹ ሰዎች አሉ no you need to have the right kind of thought process ትክክለኛውን አስተሳሰብ ስለ ህይወት ሊኖር ይገባል እኔ እንደ ሃይማኖት ሰው ብቻ አይደለም ማለት የእምነትም ጉዳይ ብቻ አይደለም ነገር ህይወትን ስትኖር እንደ ኢትዮጵያዊ አንተ ልታየው የሚገባው ነገር ችግር ትላንትም ችግር አይታ አንዳንድ ጊዜ በጣም አታካብድ ህይወትን እንትን አትበለው አታጨናንቀው ራስህን ትላንትም ችግር ውስጥ ነበርክ አንተ እኔም ትላንት ችግር ውስጥ ነበር ዛሬም ችግር ውስጥ ነኝ አንተም ምን ነገም ችግር አለ በቃ እናማ መፍትሄው ምንድነው መፍትሄው ጉልበትን አሳየው